በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የሕዝቅኤልን መጽሐፍ ነው የምንመለከተው። የመጨረሻው ዘመን የሕዝቅኤል ትንቢት ምን እንደሆነ እስራኤልና የመጨረሻው ዘመን ሕዝቅኤል ምዕራፍ 34 እስከ ምዕራፍ 39 ድረስ አጠቃላይ እይታው ምንድን ነው? ለዚህ ለነቢይ እግዚአብሔር የተናገረው ነገር ምንድን ነው? ከዛ በፊት ግን አንድ ክፍል እናነባለን። የሕዝቅኤል መጽሐፍ ላይ ያለውን የምዕራፍ 1 ላይ ያለውን ክፍል እናያለን። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርን ራእይ አየሁ እያለ ይናገራል። በምርኮኞች መካከል የተቀመጠው ሰው፣ ሰማያት የተከፈቱለት ሰው፣ የእግዚአብሔርን ራእይ የሚያይ ሰው፣ ይሄ ሕዝቅኤል ተብሎ የተጠራ ሰው ራእይ ተመለከተ። ስለ መጨረሻው ዘመን ተመለከተ። ሕዝቅኤል ምዕራፍ 34 እስከ 39 ድረስ እስከ ምዕራፍ 39 ድረስ አጠቃላይ ያለው እይታ በሕዝቅኤል መጽሐፍ ውስጥ የተመረጡት አንዳንድ ምዕራፎች ላይ አዲስ ጥናት ስንጀምር በዚህ ነቢይ በመጽሐፉ ውስጥ ላይ ያለውን ትልልቅ ዳራዎች ስንመለከት ሕዝቅኤል እንደ ኤርምያስ ሕዝቅኤል ካህን የነበረ ሰው ነው። በባቢሎን ምርኮ በ586 ዓ.ም በግዞት የተማረከ ነቢይ ነው። ቅድም እንዳነበብነው በዚያ በምርኮኞች መካከል ተቀምጦ ሳለ ስደተኛ ሆኖ ባለበት ቦታ እግዚአብሔር ሰማያትን ከፍቶ ሲያናግረውና ራእይ ሲያሳየው እንመለከታለን። በመጽሐፉ ውስጥ የተመዘገቡት የመጀመሪያውና የመጨረሻው ትንቢቶች በአጠቃላይ በ593 ዓ.ም መካከል እንደሆኑ ይታሰባል እና 571 ዓመተ ዓለም ከክርስቶስ ልደት በፊት የእሱ መጽሐፍ በአራት አጠቃላይ ክፍሎች ሊከፈል ይችላል። የሕዝቅኤል ጥሪ ነው። ምዕራፍ 1 እስከ ምዕራፍ 3 ድረስ ያለውን ስንመለከት የይሁዳ ኃጢአትን የሚመጣውን ፍርድ ማስጠንቀቂያ ነው። ከምዕራፍ 4 እስከ ምዕራፍ 24 የምንመለከተው በአሕዛብ ላይ የተሰጠውን ፍርድ ነው። ከምዕራፍ 25 እስከ ምዕራፍ 32 የምንመለከተዋለን። የእስራኤልን የወደፊት የፍጻሜ ጊዜና ተሐድሶ ምዕራፍ 33 ጀምሮ እስከ ምዕራፍ 48 ድረስ ያለውን ስለ መጨረሻው ዘመን ያለውን የተሐድሶ ዘመን የሚመለከት ነው። የዚህ መጽሐፍ ታላቅ ጭብጥ የእግዚአብሔር ክብር ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ታላቅ አምላክ፣ ኃያል አምላክ ነው። በክብር የሚገለጥ አምላክ፣ ባለ ክብር አምላክ ነው። እግዚአብሔር ስሙ ብሩክ ይሁን። ቻርልስ ሊ ፌንበርግ የሚባል አንድ የሥነ መለኮት ሰው እንዲህ አለ። ከሕዝቅኤል መጀመሪያ እስከ መጨረሻው ምዕራፍ አንድ ትልቅ ሐሳብ የጌታ እግዚአብሔር ሉዓላዊነትና ክብር መፈጸም ነው እያለ ይናገራል። እሱ በእስራኤልና በዓለም ሀገራት ጉዳዮች ላይ ልዑል አምላክ ነው። ምንም እንኳን የሰዎችን ጩኸትና የሰዎችን መከራ ቢመለከት፣ ነገር ግን እግዚአብሔር በክብር የሚገለጥ አምላክና ከችግርና ከመከራ ሕዝብን ሊያላቅቅ የሚችል አምላክ ነው ብሎ ይናገራል። በእነዚህ ምዕራፎች ውስጥ ግን 5 ነገሮችን ብንመለከት የእስራኤል ሕዝብ ከሁሉም የዓለም ሀገራት ከባቢሎን ብቻ ሳይሆን እንደገናም ደግሞ እንደሚሰበሰብ ተነግሮ እግዚአብሔር ሁለተኛ ደግሞ እግዚአብሔር ስሙን ለአሕዛብ ስለሚያሳውቀው በመጨረሻው ዘመን ስለሚያደርገው ጦርነት ይናገራል። ሶስተኛ በተጨማሪም እውነተኛ የዳዊት ዘር ከእስራኤል ላይ ሊገዛና ሊነግስ ስለሚመጣ ነገር ይናገራል። አራተኛ እናም እኛ በእነዚህ ጊዜያቶች መካከል እንደሆንን እና እነዚህ ትንቢቶች ሲፈጸሙ በዓይናችን እንዳየን የሚያመለክት ነው። አምስተኛ የእስራኤል ሕዝብ በመጨረሻው ዘመን የእግዚአብሔር ልዕለ ምልክት እንደሚሆን ዋና ምልክት እንደሚሆን ነው የምንመለከተው። በዚህ ውስጥ ግን አንደኛ ምዕራፍ 34 ላይ ያለውን ይህ የእስራኤል ሐሰተኛ እረኞችን የሚያመጣውን እውነተኛውን ፍርድ ያነጻጽራል። ይህ ምዕራፍ ዛሬ ስለ ቤተ ክርስቲያን ምን ማለት ነው? በመጽሐፉ የመጨረሻ ጊዜ ክፍል ውስጥ ያለውን ስንመለከት ይህ ለምን አስፈላጊ ይሆናል? ይህ ምዕራፍ በሕዝቅኤል ዘመን የነበሩትን መሪዎች፣ በኢየሱስ ዘመን የነበሩትን የቤተ ክርስቲያን ዘመን እና በቅርቡ በሚመጣው ቀን ስለ እስራኤል መሪዎች የሚናገር ነው። ነገር ግን በእውነተኛው የእስራኤል እረኛ በሚመራው የመጨረሻው ቀን ታላቅ ተስፋ ያበቃል። ምንድን ነው የሚለን? እውነተኛው እረኛ፣ መልካም የሆነው እረኛ እሱ ይመጣል ነው የሚለን። ሌላው ምዕራፍ ሁለተኛው ምዕራፍ 35 ነው። በኤዶም ላይ የተነገረ ትንቢት ነው። ኤዶም ማን ነው? ሕዝቅኤል በምዕራፍ 25 እስከ 12 እስከ 15 ድረስ ላይ ትንቢት ሲናገር በዚህ የዘመን ፍጻሜ ክፍል ውስጥ እንደገና የተጠቀሱት ለምንድን ነው? ዛሬ ኤዶማውያን ማን ናት? የሚነገርላት ዘላለማዊ ጥላቻና ምንድን ነው እና ከዛሬ ጋር እንዴት ይዛመዳል? በጣም ብዙ ጥያቄዎችን የሚናገር ክፍል ነው እዚህ ቦታ ላይ የምንመለከተው።
ሌላው ሶስተኛው ምዕራፍ 36 ላይ ይህ ምዕራፍ እስራኤል በብሔራት መካከል በሀገራት መካከል እንደሚበተኑና የፍጻሜውን ጊዜ እንደገና እንደሚሰበሰቡ ይተነብያል። ይህ ሕዝብ ካደረገው በኋላ እግዚአብሔር አምላክ እነርሱን የሚሰበስባቸው ለምንድን ነው? ይህ ምዕራፍ ለዚህ ጥያቄ መልስ ይሰጣል። በአዲሱ ልብና በአዲሱ መንፈስ ላይ የተመሰረተ የአዲስ ኪዳን ጽንት ሐሳብን ያስተዋውቃል። አራተኛ ምዕራፍ 37 ይህ ምዕራፍ ስለ ደረቀ አጥንቶች በሸለቆ የታወቀ ትንቢት ይዟል። ታዲያ ይህ ምንድን ነው? በዚህ ምዕራፍ ውስጥ የተጠቀሰው ትንሣኤ ምንድን ነው? ታላቁ ሰራዊት ምንድን ነው? የምንኖርበት ዘመን ስለምን አስፈላጊ ነው? ምዕራፍ 38 እስከ 39 ድረስ ሌላው ታዋቂ ምዕራፍ በዚህ ጊዜ በጎግና ማጎግ ላይ እና በእስራኤል ላይ በደህንነት የሚኖርበት ጊዜ የፍጻሜ ጊዜ ወረራ ላይ ሊያተኩር ነው። በእነዚህ ምዕራፎች ውስጥ የተከተተ ሀገራት እነማን ናቸው እና ዛሬ ሲሰለፉ እናያቸዋለን። አዎን፣ እነዚህ ነገሮች ሁሉ ግልጽ ተደርጎ በዚህ በትንቢት መጽሐፍ ውስጥ የተጠቀሱ ናቸው። በእነዚህ ሁሉ ምዕራፎች ውስጥ የሚተላለፈው አንድ ዋና ጭብጥ አንድ ነገር እንዲህ የሚል ነው። አሁንም በእነዚህ ሁሉ ምዕራፎች ውስጥ ተደጋግሞ የሚነገረው ሌላ ዋና ምንጭ እና ጭብጥ ሀሳብ የበለጠ አስደሳች የሚያደርገው በተለይ የምንኖርበትን ዘመን ለመመልከትና የዘመኑ መጨረሻ እንደቀረበን እንድናይ ነው። ሌላ ሁለተኛ የተመረጡትን ሀሳቦች ስንመለከት በዚህ ውስጥ ያሉ የተመረጡ ሀሳቦች የእግዚአብሔርን ክብር፣ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን መለኮታዊ እቅድ፣ የእግዚአብሔርን ተስፋ፣ የእግዚአብሔርን ተሐድሶ፣ የእግዚአብሔርን ታላቅነት የምንመለከትበት ነው። በዘመኑ መጨረሻ የእስራኤል አምላክ እግዚአብሔር በክብሩ የሚመጣበትን ዘመን የሚያስዳስሰን መጽሐፍ ነው። እግዚአብሔር ይመጣል ይለናል። እሱ በምርኮኞች መካከል ተቀምጦ ባለበት በዚያ በኮቦር ወንዝ ባለበት ጊዜ ሰማያትን ከፍቶ እግዚአብሔር ራእይ ያሳየው የዘመኑን መጨረሻ ነው። በዘመኑ መጨረሻ የእስራኤል አምላክ መንግስት ኃያል ሆኖ እንደሚመጣ፣ ገናና ሆኖ እንደሚኖር፣ ለዘላለም እየገዛ እንደሚኖር ነው አይኖቹን ከፍቶ ያሳየው። ዛሬም እግዚአብሔር ዘላለማዊ አምላክ፣ እግዚአብሔር ታላቅ አምላክ በመንግስቱ ላይ ኃያል ገናና ሆኖ የሚኖር በዙፋኑ ላይ ያለ የሚመጣ መንግስቱ ሌሎችን መንግስታት እየገዛች የምትኖር መንግስት ያለው የእስራኤል አምላክ እግዚአብሔር ይመጣል በክብሩ። ስሙ የተባረከ ይሁን። በክብር የሚመጣ ጌታ አለን። የእስራኤል አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በኢየሱስ ስም በዚህ ጊዜ እኔ ጸልያለሁ። አንተ ድንቅ ጌታ፣ ኃያል አምላክ፣ ረዳት የሆንክ ጌታ፣ ይህን መልእክት የሚሰሙ ሁሉ አምላክ፣ ኃያል አምላክ፣ ገናና ንጉሥ እንደሆንክ የአብርሃም የይስሐቅ የያዕቆብ አምላክ የቃል ኪዳን አምላክ አንተ ገናና እንደሆንክ የምትመጣ መንግስትህን የምታሰፍን መንግስትህን የክብር አምላክ እግዚአብሔር የዘላለም አምላክ ለዘላለም የምታገንን በክብር የምትገለጥ አምላክ እንደሆነ እያወቁ እንዲኖሩ ለዘላለም የክብር አምላክ ጸልያለሁ። የእስራኤል አምላክ እግዚአብሔር ወንጌልህን እየሰበኩ እንዲሮጡ ጸልያለሁ። ሴት ባሪያዎችና ወንድ ባሪያዎች የክብር አምላክ ከዚህ መልእክት የተነሳ ለካስ የዘመኑ መጨረሻ ላይ ገናናው ንጉሥ ይመጣል እያሉ እንዲኖሩ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ